በአማራ ክልል አዊ ብሔረሰብ አስተዳደር ዞን በተያዘው በጀት ዓመት 22 ዘመናዊ የመስኖ ልማት ፕሮጀክቶች እየተገነቡ መሆኑ ተገለጸ። በውሃ እጥረት መቸገራቸውን በማዕከላዊ ኢትዮጵያ ክልል ስልጤ ዞን የጦራ ከተማ ነዋሪዎች ገለጹ። በተገልጋዮች ላይ እንግልት የሚያደርሱ ባለሙያዎች ላይ አስተዳደራዊ እርምጃ እየተወሰደ ስለመሆኑ የለሚ ኩራ ክፍለ ከተማ አስተዳደር ገለጸ። ሩሲያ ከዩክሬን ጋር ከፊል የተኩስ አቁም ስምምነት ለማድረግ በሳውዲ አረቢያ ሪያድ ንግግር ላይ ያሉት ሩሲያና አሜሪካ ተስማሙ የሚሉት ዋና ዋናዎቹ ናቸው። ጤናስልኝ በድጋሚ እንደምናመሻቸው የኢትዮጵያ ቴሌቪዥን ኦቲቪ 57 ሁለተኛ ክፍል ላይ ደርሷል። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ወደ ቀርጫሽ ግሩፕ በሰላም መጣችሁ። እኛ ተወታችን ስለ አንድ ቡና ጤንነት ነው። የዛሬት ኢትዮጵያ ነገን ዛሬ ሀገር በማሳ ፕሮግራማችንን ዛሬ የምናካሂደው በቀርጫሽ ግሩፕ የቡና ማሳ ውስጥ ነው። የኢኮኖሚ ልዕልና ክልል ጣልቃ ገብነትን የመከላከል አቅም እየተዳከመ ይሄዳል ማለት ነው። ነፃነትን አስከበረ አት ዘ ሴም ታይም ደግሞ የኢኮኖሚ ጥገኛ መሆን አይቻልም። በደም የተከበረ ነፃነት የሚጸናው በላብ ነው። ማህበረሰብ ንቃተ ህሊና ያስፈልጋል። ለአንድ ዓላማ ለአንድ ምርት መሰለፍ መቻል አለበት፣ መደራጀት መቻል አለበት። አንድነታችን አጠናክረን የኢኮኖሚ ሉዓላዊነትን ለማረጋገጥ ከማን ምን ይጠበቃል? ጥይት በመተኮስ ስልጣን መያዝ መነወር መቻል አለበት። ሀገራችን ወደ ኢኮኖሚ እንድትገባ ሁላችንም ጥረን ግረን መስራት አለበት። ለችግራችን መፍትሄ የምናገኘው ራሳችን የችግራችን ውስጥ ስለሆነ በተፈጠረው የመነጋገር እድል ውስጥ ተሳታፊ ሆነን ሀገራችንን ብንንከባከባት በኢኮኖሚ በሁሉም ራሱ ያቻለች ሀገር ስትኖር ስልጣን ያስፈልገንም ዜግነት ራሱ በቂ ነው። አንድ ስራ ፈጣሪ ወጣት እናስተዋውቃችሁ። ጥቅም ላይ የዋሉ ጎማዎችን በመጠቀም ለህፃናት መጫወቻ ስፍራዎች፣ ለአስፓልትና የእግረኛ መንገድ ንጣፍ ለመስራት የሚውሉ ምርቶችን ይሰራል። ይህን ማሽን እንዲሰራ መነሻ የሆነው ጠቅላይ ሚኒስትር አብይ አህመድ በክህሎት ኢትዮጵያ ጉብኝት ባደረጉ ጊዜ የሰጡት አቅጣጫ ነው። 15 ማሽኖችን በውስጡ የያዘው ፕሮጀክቱ የማሽኑን ዋና ዋና አካላት ለማምረት 2 ወራት ብቻ ፈጅቷል። ማሽኑ 500 ኪሎ ግራም በሰዓት የማምረት አቅም አለው። ከራሱ አንደበት እንከታተል። ይህ ፕሮጀክት 15 ማሽኖችን የያዙ ሲሆን እያንዳንዱ የወዳደቁ ጎማዎች ያለ ጥቅም በየቦታ ያሉትን መልሶ ወደ ስራ ለማዋል የሰራነው ማሽን ነው ማለት ነው። እኔና ጓደኞቼ የህፃናት መዋያ እንደዚህም የእግረኞች መሻገሪያ ታይልሶች፣ አሁን ደግሞ ሀገራችን ባለችበት የአስፓልት ለጅም ጊዜ እንዲቆይ ረበራይዝድ አስፓልትንም ለመጠቀም ለጥገናም ወጪ የሚቀንስ ዱራቢሊቲን የሚጨምር ያን ለዛ የሚሆን ግራኑሎችን የሚያመርት ማሽኖችን የሰራ ነው ማለት ነው። ይሄን ማሽን ለመስራት ዋና አካሎቹን በ2 ወር ውስጥ ነው የጨረስነው። ስለዚህ ይሄን ኢምፖርት ሰብስቲዩት የሚያደርግ ፕሮዳክት ነው ማለት ነው። ዋና ፕሮዳክቶቹንም ደግሞ ቴስት አድርገናል። የህፃናት መጫወቻ ቦታዎች ሴፍ መሆን አለባቸው። ህፃናት ቢወድቁ የማይጎዱበት መሆን አለበት። ከዚህ አንፃር ትልቅ ገበያ ነው ያለው።
ስለዚህ እነኚህ ማሽኖች ቢባዙና በአገሪቱ ክፍሎች ላይ ቢዳረስ በሌሎች ሀገር የተለመደ በዚህ ሀገር ያልተሰራ ረበራይዝድ አስፋልት የሆነ መንገዶች ቢሰሩ መንገዶቻችን ለረጅም ጊዜ የሚቆዩ የጥገና ጊዜያቸውም ደግሞ የሚራዘም ስለሆነ ይሄ ተጠቃሚ ነው። ስለዚህ ለዚህ ገበያ እንፈልጋለን። ጎማ መልሶ ጥቅም ላይ የሚያውል ማሽን የታየር ሪሳይክሊንግ ፕላንቱ 500 ኪሎ ግራም ፐር አወር ነው ካፓሲቲው። ይሄኛውን ማሽን ለመስራት እኛ ሚኒመም ቫያብል ፕሮዳክት ለማድረግ ነው የሰራ ነው። እስከ 20 ሚሊዮን ብር ያስፈልጋል። ስለዚህ በዶላር ቢሰላ እስከ $200,000 አካባቢ የኢምፖርት ሰብስቲቱት አድርገናል ማለት ነው። በዚህ ይሄን ካፓሲቲ ማሳደግ ይቻላል። ክቡር ጠቅላይ ሚኒስትራችን ተቋማችንን በጎበኙ ሰዓት በሰጡን ኢኒሺዬቲቭ ከእሳቸውን ሀሳብ ተቀብለን በራሳችን ባለሙያዎች በራሳችን ማሽኖችና በራሳችን ግቢ ይህንንም ማሽኖች መስራት ችለናል። ይሄው ፕራክቲካሊ ሰርተን ቴስት አድርገን አሳይተናል። ይሄ ኢኒሺዬቲቭ ከመጣ በኋላ ለአዋሬ የህፃናት መጫወቻ ቦታውን ሰርተናል። ሌሎች ቦታ በከተማይቱ ቦታዎች ላይ የመጫወቻ ቦታዎችና እንዲሁም ክልሎች ላይ ማስፋፋት እንፈልጋለን። ይሄ ትልቅ እድል በአገር ውስጥ ባለሙያዎች መሰራት ይችላል ብሎ ማመኑ ትልቅ ስለሆነ ትልቅ ጅማሮ ነውና ለሱም ማመስገን እንፈልጋለሁ። በአማራ ክልል ያለውን የኢንቨስትመንት አማራጮችን በመጠቀም የሚያለሙ ባለሀብቶች ቁጥር እያደገ መምጣቱን የክልሉ ኢንዱስትሪና ኢንቨስትመንት ቢሮ አስታወቀ። በክልሉ በበጀት ዓመቱ ያለፉት ወራት ከ251 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች አዲስ የኢንቨስትመንት ፈቃድ መውሰዳቸው ተገልጿል። ኤጄ እንጀፈታ ተጨማሪ አላት። በአማራ ክልል ያለውን የኢንቨስትመንት አማራጮችን በመጠቀም የሚያለሙ ባለሀብቶች ቁጥር እያደገ መምጣቱ የክልሉ ኢንዱስትሪና ኢንቨስትመንት ቢሮ አስታወቀ። በክልሉ በበጀት ዓመቱ ያለፉት ወራት ከ251 ቢሊዮን ብር በላይ ካፒታል ያስመዘገቡ ባለሀብቶች አዲስ የኢንቨስትመንት ፈቃድ መውሰዳቸው ተገልጿል። የቢሮ ምክትል ኃላፊ አቶ ዮሐንስ አማረ ለኢዜአ እንዳሉት ክልሉን የኢንቨስትመንት ማዳረሻ ለማድረግ የሚያስችሉ ዘርፈ ብዙ ተግባራት እየተከናወኑ ይገኛል። ለዚህም ይረዳ ዘንድ የክልሉን የኢንቨስትመንት አማራጭ የመለየት የማደራጀትና በተለይ መንገድ ለባለ ሀብቱ የማስተዋወቅ እንዲሁም አሰራሮችን የማሻሻል ስራ ተሰርቷል ብሏል። በተከናወነው ጠንካራ እንቅስቃሴም ባለፉት ሳምንት ወራት ከ294,690 በላይ ለሚሆኑ ዜጎች የስራ ዕድል ተጠቃሚ ማድረግ የሚያስችሉ ለ1547 ባለ ሀብቶች የኢንቨስትመንት ፈቃድ መስጠቱን ገልጿል። በክልሉ ኢንቨስትመንት እንቅስቃሴ ላይ ምን ውጤት መጣ ብለን ስንመለከት የመጀመሪያው ወደ ክልላችን የሚመጡ ባለሀብቶች ቁጥር እድገት አሳይቷል። ከዚህ አኳያ ወደ ስራ ሲገቡ ለ294,693 ወጣቶች ስራ ዕድል ሊፈጥሩ የሚችሉና ከ251 ቢሊዮን ብር በላይ ካፒታል ያስመዘገቡ 1547 ባለሀብቶችን ወደ ክልላችን ተስበው በአዲስ የኢንቨስትመንት ፈቃድ ማውጣት ችለዋል። ከዚያ አኳያ ሲወሰድ ወደ ክልላችን እየመጣ ያለው ባለሀብት ቁጥር እድገት አለው። ይህ ብቻ ሳይሆን በአጠቃላይ የሚያሳየው መልእክት ክልላችን አሁን ያለው ሰላም እየተረጋገጠ መምጣቱን አንዱ ማሳያ ስለሆነ የባለሀብቶች ቁጥር እድገት አለው ብለን እንወስዳለን። ለባለሀብቶች እየተሰጠ ያለውን የቅርብ እገዛ ማሻሻሉን አመልክቶ ባለፉት ወራት 286 የኢንቨስትመንት ፕሮጀክት የነበረባቸውን ችግር በመፍታት ወደ ማምረትና አገልግሎት እንዲገቡ ተደርጓል ብሏል። የመሬት አቅርቦት እጥረት ለነበረባቸው ፕሮጀክቶች 429 ሄክታር መሬት ማስተላለፍ እንደተቻለ ጠቅሶ በተለይም የኢትዮጵያ ተመርተ ንቅናቄ የተሻለ አቅምና ልምድ ያላቸው ባለሀብቶች ወደ ክልሉ መጥቶ በኢንቨስትመንት እንዲሰማሩ ማድረጉን አብራርቷል። እንዲሁም ቅንጅታዊ አሰራርን በማጠናከር የባለሀብቶችን የመንገድ፣ የውሃ፣ የኃይል አቅርቦት፣ የብድርና መሰል ችግሮችን መፍታት መቻሉን ጠቅሷል። በአጠቃላይ የኢትዮጵያ ተመርተ እንቅስቃሴ የፕሮጀክቶችን አፈጻጸም በማሳደግ ስራ ዕድል በመፍጠርና የክልሉን ኢኮኖሚ በማነቃነቅ በኩል ከፍተኛ የሆነ ለውጥ አመጣል ብለን ነው። ሌላኛው ፍቃድ ከተሰጣቸው ባለሀብቶች ውስጥ ግንባታ ላይ እና በሌሎች የአፈጻጸም ደረጃ ላይ ያለበት ሁኔታ ስንመለከት በአጠቃላይ ወደ 509 የሚደርሱ የኢንቨስትመንት ፕሮጀክቶቹ በግንባታ ላይና በቅድመ ግንባታ ላይ ይገኛሉ።
ይሄ አሁን ካለው በክልላችን እየተመዘገበ ካለው ሰላም አኳያ ሲወሰድ ወደ ተለያየ አፈጻጸም ደረጃ የገቡ ያሉ ፕሮጀክቶች ቁጥር ከዚህ በላይ በጣም ለውጥ ይኖራል ተብሎ ይታሰባል። በ8 ወሩ ግን 249 አምራች ኢንዱስትሪዎችና 260 የግብርና የሆርቲካልቸርና የአገልግሎት ኢንቨስትመንት ዘርፍ ፕሮጀክቶች በድምሩ 509 ፕሮጀክቶቹ ወደ ተለያየ አፈጻጸም ደረጃ ውስጥ እንዲገቡ ከፍተኛ አስተዋጽኦ አድርጓል። በክልሉ ያለውን የተሻለ ሰላም በመጠቀምም 509 የኢንቨስትመንት ፕሮጀክትም ወደ ግንባታው በቀድሞ ግንባታ ሂደት ላይ እንደሚገኙ አቶ ዮሐንስ አስታውቋል። በቀጣይም ባለሀብቶችን በቅርበት በማገዝ ሆርቲካልቸራል መሰል ዘርፎች በስፋት እንደሚሰማሩ ተገቢው እገዛን ድጋፍ እንደሚያደርግ አብራርቷል። በውሃ እጥረት መቸገራቸውን በማዕከላዊ ኢትዮጵያ ክልል የስልጤ ዞን የጦራ ከተማ ነዋሪዎች ገልጸዋል። ችግሩን ለመፍታት የሚደረገው ጥረትም ውጤታማ እንዳልሆነ ነው የተገለጸው። ዋለልኝ ታምር ጭማሪ አለው። ሱልጣን ሄዶ በማዕከላዊ ኢትዮጵያ ክልል ስልጤ ዞን የጦራ ከተማ ነዋሪ ሲሆን ውሃን በጋሪ ለነዋሪዎች ቤት ለቤት እያቀረበ በመሸጥ እንደሚተዳደር ነው የሚገልጸው። በአቅራባ አጋጣሚ ከተገኘ 10 ብር 15 ብር ይሸጣል። ያው በሪቀት ሲሆን ደግሞ እስከ 30 ብር እስከ 40 ብር የሚወጣበት ጊዜ አለ። የከተማዋ ነዋሪዎች እንደሚሉት የንጹህ መጠጥ ውሃ በዚህ አካባቢ ለማግኘት ፈተና ሆኗል። ከጧት ከሌሊት ጀምሮ እስከ ማታ ምሽት ድረስ ውሃ ለማግኘት ሲኳትኑ እንደሚውሉም ይገልጻሉ። እዚቹ ተማሙተን ነው ሌሊት በጨለማ መተን ሀረዚ አድረን በቦታው ነው ምንቀዳ። ከሴት ከወንድ ከልጆቹ ተሰቃይተን ከነ አህያዎች አጠቃላይም በስቃይ ላይ ነው ያለነው። ስለ ውሃ ችግር አለን። የውሃ ችግር ይሄ ህዝቡ ሁሉ ውጭ ነው የሚያድረው። ውጭ አድሮ እሱም አያገኝም ይሄዳል። በምን ምክንያት ነው? በውሃ እጥረት በጣም ተቸግረናል። ልጅ ተሸክመን ሁሉ አናገኝም። ይሄ ልጅ ራሱ ምን ይመስላል? በውሃ እጥረት ውሃ የለን ምን የለን። 100 ብር ኩቦን እንከፍላለን። የምናገኘው ነገር የለም። እናም ከከተማዋ ነዋሪ ጋር ተመጣጣኝ ያልሆነ የውሃ አቅርቦት በመኖሩ መንግስት መፍትሄ እንዲሰጣቸውም ይጠይቃሉ። ያው እንግዲህ ምን እንደምታዩት ነው። ልጆቻችን ትምህርት ቤት መሄድ አይችሉም በውሃ እጥረት ምክንያት። ሁሌ እናወራለን፣ መፍትሄ አላገኘንም። ያው ከመንግስትም የተያዘ ነገር ካለው መፍትሄ ስጡልን። ይኸው ልጄን ተሸክሜ ነው መጣሁት። ስንሳን ነው ከመጣሁ እስካሁን ውሃውም ይኸው ቆሟል። በውሃ እጥረቱ ምክንያትም የማህበራዊ አገልግሎት መስጫ ተቋማት ሁሉ እንደሚቸገሩ ይናገራሉ። የሆቴል ቤት ያው በውሃ እጥረት ምክንያት አገልግሎት መስጠት አልቻለም። ከስተመራችን ያው ማስተናገድ አልቻልንም እና የውሃ ችግር አለ። ከሌሊቱ 9 ሰዓት ወጥተን ውሃ ፍለጋ 20 ኪሎ ሜትር 15 ኪሎ ሜትር ተጉዘን ነው ውሃ የምናገኘው። ስለዚህ በስራችን ላይ በጣም ችግር ፈጥሮብናል። እኛ እዚህ አርደን ሰንጋ አርደን በውሃ እጥረት ምክንያት በቃ ማስተናገድ አልቻልንም። ምግብ ማዘጋጀት አልቻልንም። ከውሃ እጥረት የተነሳ ከፔሸንቱ ወደ ዶክተሩ ከዶክተሩ ወደ ፔሸንቶች የሚተላለፉ በሽታዎች ብዙ ከመሆኑ የተነሳ የውሃ ችግር ብዙ አይነት በሽታዎችን ያስተላልፋሉ። ለምሳሌ ሲያክል አንድ ህፃን ተኝቶ ከ3 ቀን በኋላ መውጣት ሲገባው እስከ 10 ቀን እስከ 15 ቀን ተጓዳኛ በሽታዎች እየተፈጠሩ ያሉበት ዋናው መንስኤው ብለን ምንድነው ብለን ስናጠና ያው የውሃ ጋር የተያዘ በሽታዎች ናቸው። ችግሩን ለመፍታት በከተማም በወረዳና በዞን ደረጃ እየተሰራ ቢሆንም በሚደረገው ጥረት ግን ከነዋሪው ጋር የሚጣጣም የውሃ አቅርቦት እንደሌለ የከተማ አስተዳደሩ አስታውቋል። 2 ጉድጓድ ብቻ ነው ያለው። አንደኛው ይበላሻል። እሱን እስከምታስተካክል ሌላኛው ቀጣይ ያለው ያው አካባቢ ሙቀትም ስለሆነ ፓምፖቹም ቶሎ ቶሎ የሚቃጠሉበት ሁኔታ ነው ያለው። በከተማ አስተዳደሩ ጄኔሬተሮችን ጭምር ገዝቶ ችግሩን ለመፍታት ጥረት እየተደረገ ያለ ቢሆንም ግን ያለውን የውሃ ችግር መቅረፍ እየተቻለ አይደለም። ስለዚህ ይሄ ችግር ከከተማ አስተዳደሩ ብቻ ሳይሆን ከዞኑም አቅም በላይ ስለሆነ እኔ ልዩ ትኩረት ተሰጥቶት መፈታት ያለበት። በአካባቢው በ2004 ዓ.ም ተጀምሮ ያልተጠናቀቀው አንጀሌ የመጠጥ ውሃ ፕሮጀክት ችግሩን መቅረፍ ይችል እንደነበር የጠቀሱት የስልጤ ዞን ውሃ ማዕድንና ኤነርጂ መምሪያ ኃላፊ ጨፋ ከድር ዘላቂ መፍትሄውን ከክልሉ ጋር ለመስራት መታሰቡንም ነው የጠቆሙት። በሂደቱም መጓተቶች አሉ። መጨረሻም ላይ በተባለው ጊዜ ማጠናቀቅ አልተቻለም። ይሄን ፕሮጀክት ከዚህ መነሻ ችግሩ ቀጥሏል ማለት ነው። ለዚህም ከክልል ጋር በቅርበት የመስራት ሂደቶች አሉ። እስካሁን ግን ውጤት የመጣ ውጤት የለም። ውጤት ይኖራል ብለን እንጠብቃለን። የጦራ ከተማን ጨምሮ በዞን ደረጃ ያለው የውሃ ሽፋን ከ35 በመቶ በታች ሲሆን ይህም ከፍተኛ የውሃ እጥረት መኖሩን እንደሚያሳይ የዞኑ አስተዳደር መረጃ ያመለክታል።
በአማራ ክልል አዊ ብሔረሰብ አስተዳደር ዞን በተያዘው በጀት ዓመት 22 ዘመናዊ የመስኖ ልማት ፕሮጀክቶች እየተገነቡ መሆኑ ተገለጸ። የመስኖ ፕሮጀክቶች ሲጠናቀቁ ከ3000 ሄክታር በላይ መሬት በማልማት ከ4000 በላይ አርሶ አደሮችን ተጠቃሚ ያደርጋሉ ተብሎም ይጠበቃል። ሳሙኤል ወርቃየሁ ተጨማሪ አለው። ዘመናዊ የመስኖ አውታሮችን ማስፋፋት የአርሶ አደሩ ልፋት ከመቀነሱም በላይ ምርትና ምርታማነትን በማሳደጉ ረገድ የሚጫወተው ሚና ከፍተኛ ነው። በርካታ ወንዞች በሚገኙበት በአዊ ብሔረሰብ አስተዳደር ዞንም የተሰሩ ዘመናዊ መስኖ ፕሮጀክቶች እንዳሉ ሆነው የመስኖ ፕሮጀክቶች ባልተስፋፉባቸው አካባቢዎች ምንም እንኳን ስራው አድካሚ ቢሆንም አርሶ አደሮች የመስኖ ውሃን በባህላዊ መንገድ በመጥለፍ ምርቶቻቸውን በመስኖ ከማምረት ወደ ኋላ አላሉም። በዞኑ በዋንጓ ወረዳ የዋይክላ ቀበሌ አርሶ አደሮችም በባህላዊ መንገድ መስኖን ለማልማት ከፍተኛ ጉልበትና ጊዜን ተጠቅመው ውሃ ቢጠልፉም ውሃው ውስጥ ለውስጥ እየሰረገ የሚያገኙት ውሃ አነስተኛ በመሆኑ ውስን መሬት ብቻ በመስኖ ሲያለሙ እንደነበር የውሃ ጥረት በጣም አነሳ ነበር። እዚህ ላይ ያለ ርግርግ መሬት አለ ቀጥታ ዝምሮ የምስጥ ጉድጓድ አለ አፈር በመናድ አለ በጣም ችግር ያጋጥመን ነበር። በአካባቢያቸው የተጠናከሩ የመስኖ ፕሮጀክቶችን መንግስት እንዲገነባላቸው በተደጋጋሚ ሲጠይቁ መቆየታቸውን የሚናገሩት አርሶ አደሮች ጥያቄያቸው ምላሽ አግኝቶ አሁን ላይ በአካባቢያቸው የመስኖ አውታሮች እየተገነቡላቸው ይገኛል። ቴክኖሎጂ ለመጠቀም ወደ መንግስት ደግሞ አቤቱታ እያቀረብን መንግስት ደግሞ ችግራችን ፈታልን። ከፈታን ደግሞ አሁን ደግሞ በትክክለኛው እንክብካቤ እየወሰድን አፈሩን ሆነም ጥበቃውንም እንዳይታረስ እንዳይደረመስ በለማህበረሰቡም ግንዛቤ እየፈጠረ አሁን በየሳምንቱ ስብሰባ እያደረግን ነው ያለን። እነዚህ መስኖን በባህላዊ መንገድ በማልማት ከራሳቸው አልፎ የገበያ ክፍተትን ለመሙላት የሚታትሩት አርሶ አደሮች ይህን ዘመናዊ የመስኖ አውታር በመጠቀምም በቀጣይ ተጨማሪ ምርት ለማምረት ተስፋን ሰንቀዋል። ቢያንስ 2 ቃዳ መሬት እያረስን ስንቆይ ነበር ወደ 4 ቃዳ መሬት እያለመን እዚያም እያደረስን ማህበረሰቡም ከችግር እንዲዋጣ እኛም ከችግር እንድንዋጣ እያደረግን በቃ ያለውን ደግሞ እየጠበቅን ልክ ከግንበኛው ጎን ለጎን እያለ በሙሉ ያለውን ልማት አይዞቹ እያልን እየተንከባከብነው እንትምንለኛ አሁን ዛሬም ቢሆን የአዊ ብሔረሰብ አስተዳደር ከ100,000 ሄክታር በላይ ማልማት የሚችል ቢሆንም እስካሁን በባህላዊና በዘመናዊ መስኖ 32,000 ሄክታር መሬት ብቻ እየለማ መሆኑን የተናገሩት ደግሞ የብሔረሰብ አስተዳደሩ መስኖና ቆላማ አካባቢዎች ልማት መምሪያ ኃላፊ ታደሰ ቢተው ናቸው። በተያዘው በጀት ዓመትም 22 የመስኖ ልማት ፕሮጀክቶች በመገንባት ላይ ናቸው ብለዋል። አሁን በዚህ በ2017 በጀት ዓመት ደግሞ ከ22 የሚሆኑ የመስኖ አውታሮች አሉ። በእነዚህ የመስኖ አውታሮችም ከ3000 ሄክታር በላይ የሚሆን ቢጠናቀቁ ከ3000 ሄክታር በላይ ማልማት የሚችሉ ከ4000 በላይ የሚሆን አርሶ አደሮች ተጠቃሚ የሚያደርጉ ናቸው። እነዚህን የመስኖ ፕሮጀክቶች ለማስገንባት እንግዲህ ከ850 ሚሊዮን ብር በላይ በጀት የተመደበላቸው ናቸው። በዞኑ የውሃ አማራጭ በሌለባቸው አካባቢዎችም መስኖን በሞተር ፓምፕ እንዲያለሙ በዚህ ዓመት ከ254 በላይ ፓምፕ ለአርሶ አደሮች መሰራጨቱም ተነግሯል። ባልደረባችን ቶማስ ኃይሉ በለሚኩራ ክፍለ ከተማ ወረዳ 3 የቀበሌ መታወቂያ ለማውጣት በሄደበት የአገልግሎት አሰጣጥ ክፍተት አጋጥሞታል። ጉዳዩን እስከ ክፍለ ከተማ የሲቪል ምዝገባና የነዋሪነት አገልግሎት ይዞት ሄዶ በተገልጋዮች ላይ እንግልት የሚያደርሱ ባለሙያዎች ላይ ተደጋጋሚ አስተዳደራዊ እርምጃ እየተወሰደ ስለመሆኑም ተነግሮታል። ዘገባውን ተከታትሎ እንመለስ። ከሰሞኑ አዲስ የቀበሌ መታወቂያ ለማውጣት በለሚኩራ ክፍለ ከተማ ወረዳ 3 ተገኝቻለሁ። በወቅቱ ብዙ ተገልጋይ ባይኖርም ከ8 ሰዓት እስከ 10 ሰዓት ድረስ መጠበቅ ነበረብኝ። ተራዬ ደርሶ ወደሚያገለግለኝ ሰራተኛ ቀረብኩ። ነገር ግን ሰዓት ገና ቢሆንም በንጋታው እንድመጣ አሳማኝ ያልሆነ ምክንያት ነገረኝ። እዚህ ጋር ንግግራችንን ግን መቅረጽ ጀመርኩኝ። እስካሁን ለምን አቆየኝ? አንተ አልሰራም ብያለሁ። ገና 10 ሰዓት አልሰራም። እስካሁን ተራዬን ስጠብቅ ለምን ዝም አልክ? አልሰራም። እኔ እቆያለሁ። ይኸው ከ8 ሰዓት ጀምሮ እዚሁ ፊት ለፊት ተቀምጫለሁ። ምን ይልካል? ባለሙያ ነው እኮ እሱ ምን መስራት ይችላል። ታዲያ ለምን እምቢ አላልኩም? ማንን? እሱን እኛ ለምንድን ነው የምለው? አልሰራም። ሁለት ሰው አለ ብዬዋለሁ። ሲጀመር እሱ ባለሙያ ነው፣ እንደኔ መስራት ይችላል። ዩኒፎርም ቀይሮ ሄዳ ላየሁ እንዴ አንተም ተወራው እንዴ 11 ሰዓት ነው ባስ የሚይዘው ነው ደግሞ ባለሙያ ነው። ሄደ ጠይቅ። ለምን አቆየኝ እስካሁን? እሱ ጋር ብሎ ሲሄድ እሱም ባለሙያ ነው፣ ዩኒፎርም ቀይሮ ሄዶ መስራት ይችላል እንዴ ዘላለም እዛ ሄድ ብሎት
አሰራሩ ትክክል ባይሆንም እንደ አንድ ዜጋ ለመገልገል ግን በንጋታው መምጣት ነበረብኝ። በወቅቱ ከ10 ደቂቃ ባልበለጠ ሰዓት ተስተናገድኩኝ። ነገር ግን ጉዳዩን ወደ ወረዳው ስራ አስፈጻሚ መርጋ አራርሳ ጋር ይዤ ሄድኩኝ። ስለተፈጠረው ነገርም አስረዳው። ይሄን ነገር እኔ በበኩሌ በጣም ሶሪ ለአስተዳደር ማለት ነው። ከዛ ተቋም ላይ 2 ሰው ላይ እርምጃ ወስደናል። ቢፎር እንደዚሁ ማለት ነው። ዋና ካሜራው የሚያስፈልገው ይሄኛው ካሜራ ያስፈልገው ለዚህ ነው ማለት ነው። አንዳንዴ ዲናይ ማድረግ ሁኔታዎችም ጭምር ስለነበሩ ባለጉዳይን የሚያመናጭቁ ስነ ምግባር የሌላቸው ባለሙያዎች አሉ። ለዛ ነው እቺ ካሜራ የገጠምነው በዚህ ነው ማለት ነው። እሁድ ቅዳሜ ገብተው የሚሰሩ ባለሙያዎች ጭምራሉ ማለት ነው። አንዳንድ ደግሞ እንደዚህ በቃ ትንሽ ከሌላ ኢንቫይሮንመንት በተለያየ ምክንያቶች ወደዚህ የመጡ አካላት ደግሞ ትንሽ ባለጉዳዮቻችንን የሚያመናጭቁ አሉ ማለት ነው። እነዚህ ላይ እርምጃ እንወስዳለን። በሲቪል ምዝገባ ጽሕፈት ቤት አገልግሎት ለማግኘት ነዋሪዎች በየቀኑ ይመጣሉ። ነገር ግን እኔን የገጠመኝ አይነት በደሎች በህዝቡ ላይ የሚፈጽሙ ህዝብና መንግስትም የጣለባቸውን ኃላፊነት ወደ ጎን በመተው ሙስና የሚሰሩ በርካቶች ናቸው። ስለዚህም ክፍለ ከተማው አስተዳደራዊ እርምጃ እየወሰደ ስለመሆኑ ይገልጻል። አንዱ አገልግሎት አሰጣጥ ሂደታችን ላይ የባለሙያ ብልሽት ይኖራል። ባለሙያ ሌብነት ላይ ይገባል። አሰራሩን የአገልግሎት አሰራሩን መመሪያውን እያወቀ አሰራሮችን በመጣስ በገንዘብም ይሁን ባለማወቅም ይሁን አሰራሩን በመጣስ አገልግሎቱን የሚያበላሽበት ሁኔታዎች አሉ። ባለሙያ አካባቢ ለምሳሌ 2017 ብቻ ከ14 ሰራተኞች በላይ እርምጃው ተወስዶባቸዋል። ብልሹ ስራና ሌብነት ላይ ተሳትፎ የተገኙ ከ14 ባለሙያዎች ላይ 5ቱ ጉዳያቸው በፍርድ ቤት ተይዞ በወንጀል ተይዞ የፍርድ ሂደቱን እየተከታተሉ ነው። ሌሎች ግን ከደሞዝ ከስራ እስከ ማገድ ድረስ እርምጃ የተወሰደባቸው አግባብ አለ። አሁንም በሂደት እየተከታተለን የምንገኝ ባለሙያዎች አሉ። እኔ ግዴታና ኃላፊነቴን በአግባቡ የማውቅ ግለሰብ በመሆኔ ጉዳዩን በቸልታ ለማለፍ አልወደድኩም። ነገር ግን ስንቱ እየተንገላታ በቸልታ ዝም ብሎ ወደ ቤቱ ሄዶ ይሆን? መንግስት ግን እንዲህ አይነቱን ብልሹ አሰራር ለማጥራት በትኩረት መስራት ይገባዋል። ወደ ውጭ ዜና እናመራለን። ሩሲያ ከዩክሬን ጋር ከፊል የተኩስ አቁም ስምምነት ለማድረግ በሳውዲ አረቢያ ሪያድ ንግግር ላይ ያሉት ሩሲያና አሜሪካ ተስማምተዋል። አሜሪካ ከሩሲያ ተደራዳሪዎች ጋር ያደረገችው ንግግር ካጠናቀቀች በኋላ ከዩክሬን ጋር ምክክሯንም ትቀጥላለች ተብሏል።